ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን። ቅድም እንዳለው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ በፀሐይ በብርሃኗ እምላለው አለ አላህ። ወልቀመሪ ኢዛ ተላሃ በጨረቃም ፀሐይም በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ በቀንም በብርሃኑ በተገለጠም ጊዜ በሱም እምላለው አለ። ዋው القسم ነው እዚህ ጋር መታየው። ወለይሊ ኢዛ የኽሻሃ በሌሊትም በጨለማው በሸፈናት ጊዜ በሱም እምላለው። ስንት ቆጠራችሁ? 4 ወሰማኢ ወማ በናሃ በሰማይም በገነባትም እምላለው አለ። ወልአርዲ ወማ ጠሓሃ በመሬትም ባነጠፋትም እምላለው አለ። ስንት ቆጠራችሁ? ይሄ ሁሉ መሐላ ለምንድን ነው? ቀጠለ አላሁንም እየማለ ነው። ጀዋቡል ቀሰሙ እናየዋለን። ወነፍሲን ወማ ሰዋሃ በነፍስም ባስተካከላት እምላለው አለ። ፈአልሃመሃ ፉጁረሃ ወተቅዋሃ ጥፋቷንም ጥንቃቄዋንም ባስተማራት ጌታ እምላለው አለ። ይህ ሁሉ መሐላ ነው። ከዛ ጀዋቡል ቀሰም አመጣ። የመሐላውን ውጤት አላህ አመጣው። ቀድ አፍላሃ መን ዘካሃ ወቀድ ኻበ መን ደሳሃ። ቀድ አፍላሃ ስኬታማ ሆናል አላህ። መን ዘካሃ ያጸዳት ሰው ርዕሱ የተያዘው ከዚህ ነው። ቀድ አፍላሃ መን ዘካሃ እሷን ያጸዳት ከኩራት ከሪያ ከይዩልኝ በራስ ከመገረም ሌሎችን ከማሐሰድ ከዚህ ሁሉ ያጸዳት ሰው ስኬትን ተቆጣጠራል አላህ። ወቀድ ኻብ ከሰረ ጠፋ መን ደሳሃ በወንጀል ያጠባት ሰው በመመቀኘት በይዩልኝ በኩራት ያበላሻት ሰው ከሰራል አላህ። ይህ ሁሉ መሐላ ያያችሁ ለውስጥ ጽዳት የተደረገ መሐላ ነው። ቁርአን ውስጥ በዚህ መልኩ መሐላን አናገኝ። በተፈጥሮ ሁሉ ነው አላህ የማለው። ከሰማይ ወጣ ምድር ላይ መጣ፣ በጨረቃ ገባ፣ ወደ ፀሐይ ወረደ። ሁሉን በተፈጥሮ ማለና ቀልብን ያስተካከላት ውስጥን ያጸዳው ሰው ስኬትን ተቆናጠጠ ይለናል። አላህ ውስጣችን ያጽዳልን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ። አልኪብሪያኡ ሪዳኢ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። فمن نازعني واحدا منهما ألقيته في جهنم ولا أبالي ከሁለቱ አንዱን ልቀማህ አለኝ ጀሃነም ጥለዋለሁ ለርሷ ልጨነቅም ይላል። መኩራት ለአርህማን ብቻ። እናንተ ኩራት አልተፈቀደልን። ሚያስኮራስ ማንነት መቻለን። ሰለፎች الصحابዎች مثقال ذرة የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንደይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ
بن عمرنا عبد الله بن عمرو بن العاص ተገናኙ ዑመር ኢብኑ الخطاب ልጅና የዓምር ኢብኑ العاص ልጅ ሁለቱ የት ጋር ተገናኙ ሙዝደሊፋ ላይ ተገናኙ ሲያወሩ አያቸዋለሁ ይላል ሰሃቢ ሲያወሩ አየዋቸው ከዛ የዓምር ኢብኑ العاص ልጅ አብደላህ ለቆት አብደላህ ኢብኑ ዑመርን ሄደ አብደላህ ኢብኑ ዑመር ካለበት ቦታ ላይ ቆሞ ማልቀስ ጀመረ እንደተለያዩ ደነገጥኩ ሩጭ ሄድኩና ያ አብደላህ አልኳቸው አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት وهذا አለኛለ ያ ሰው ነው ያስለቀሰኝ ማን ነው ዞር ስል አብደላህ ኢብኑ ዓምር ኢብኑ العاص ልጅ ነው ምን አለ ታዲያ ከነብዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኛለ ምን ሚለውን ሐዲስ አልኩት እቺን ነገረኝ ይላል ስማት من كان في قلبه مثقال حبة من خردل من كبر ውስጡ ላይ የብናኝ የምታል ኩራት ውስጡ ያለች ሰው كبه الله لوجهه في النار الله በፊቱ ጀሃነም ውስጥ ይደፋዋል ብናኝ ያህል እኔ ከገሌ ሻላለሁ ሚል ስሜት ውስጡ ያለው ሰው እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብደላህ ኢብኑ ዑመር ይሄ ስሜት አንዳንዴ ይመጣብናል አይደል እንደ ሰው انا خير منه እንላለን እንደዛ ሰው ይያል እኔ ከእነንትና አሻላለሁ እነንትና ጠመዋል ነገሌ ሙሽሪክ ናቸው ነገሌ ሙብተዲ ናቸው አከሱ አልገባውም አከሱ የንትን ብሄር እኮ ነው አለን የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው አብደላህ ኢብኑ ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ ያለቅስ ኩራት ውስጣችን ሊገባ ይገባም አላህ ይጠብቀን ወዳጆቼ ኩራት ግን ምን ማለት ነው አስደንጋጭ ሐዲስ ነው አይደል ይሄ አላህ ጀነት ውስጥ አይከተውም ጀሃነም ይደፋዋል አንዴ ምን መሰላችሁ አብደላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لا يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ ጣም ራሱ የሚጠብቅ ነው ደነገጠ መለባበሴ ኩራተኛ ያስብለኝ ይሆን አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ ያ አላህ መልእክተኛ አላቸው አንድ ሰው ልብሱ ጥሩ እንዲሆን ይመኛል ጫማው ጥሩ እንዲሆን ይመኛል ይሄ ኩራት ነው እንዴ አላቸው قال لا እንዲም አይደለም ان الله جميل يحب الجمال الله ውብ ነው ውቦችን ነው የሚወዳል ሁሌ የሚጸዳሉት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም تنذرهم لا يؤمنون አይቀበልም በምንም ቋንቋ በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልና አለ ሊቀበል ፍቃደኛ አይደለም ወገምቱ الناس ሰዎችን ማሳነስ ያድርገ ማየት አላ ደሞስ ሰዎች ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበልም እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ከኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي ይመስኛል ሐሰን البصري فرعون انا ربكم الاعلى ብሎ ነበር ሸይጣን ደግሞ انا خير منه ብሎ ነበር ይሄን ስሜት فرعون ተናገረው እንጂ ሁላችንም ልቦና ውስጥ አለ ይሄ انا ربكم الاعلى እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው
አሳንሶ ነው አይደል? ለምን አረፈድክ አደውልም እንዴ? የሆነ ባሪያ ነው የሚያደርገው። ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ የሆነ ከስሩ ደግሞ አለ፣ እሱም ከዛ የተቀበለው ሙቀት አለ። እነሱንም አንተ ለምን ታረፍዳለህ? ለምን ያልጨረስክ? ይሄ አነ ረቡኩም ወላዓላለች ከውስጥ እኔ ነኝ የበላይ። የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ? ምንድን የሆነ ከላይ ግልጽ ነው፣ ከላይ የመንጠልጠል ስሜት አለች። ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና አና ኸይሩ ምን ይበልጣል እባክህ ወዳል ወሙዲል እባክህ እነሱ የጠመሙ ናቸው፣ እባክህ እንትና ሙሽሪክ ናቸው፣ ገሌ ካፊር ናቸው። ከላይ ነው እሱ ታፔላ ሰጭን የጀነትን የጀሃነም እቺ ስሜት እየገባች ውስጣችን ውስጥ ጠፋን ማለት ነው። ያን ትንሽ አላህ ካየብን ጺምህር ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን ሕፈዝ ዳዒሁን አላህ ላንተ ቫልዩ አይሰጥም። ያን ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍተሃል። ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው። ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥርንጥር የምትናል። አላህ ይጠብቀን ሁላችን። አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው። አላሁ ሱብሓነሁ ወተዓላ ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው። ፊርዓውንን እንውሰድ፣ ከነገስታት እንጀምር። ፊርዓውን ምን አለ? ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ። ከኔ ውጭ ለናንተ አምላክ አላቅላችሁም አለ። አላህ ታገሰው፣ አለፈ። ፈሐሸረ ፈናዳ ተጣራ ህዝብ ሰብስቦ አና ረቡኩም ለዓላ አለ። ታላቁ ኃያሉ ጌታችሁ እኔ ነኝ አለ። አሁን አላህ መጥፎ አያያዝን ያዘ። የሁለቱም መጥፎ ንግግር ድምር አላህ ያዘው። ፈአኸዘሁ ላህ ይላል ነካለ ልአኺረቲ ወልኡላ፣ የዝችንም ምድር የቀጣዩንም መጥፎ አያያዝ ያዘው ይላል። አሊያም በሌላ ተፍሲር ነካለ ልአኺረቲ ወልኡላ፣ የሁለቱን ንግግሮች መጥፎ አያያዝን ያዘው። ዓሊምቱ ለኩም ሚን ኢላሂን ገይሪ ወአነ ረቡኩም ለዓላ ደመረው አላህ። ፈአኸዘሁ ላህ መጥፎ አያያዝ ይዞ አመኛለሁ እስኪላል አን ወቀድ ዓሰይተ ቀብሉ እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ። እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል። መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ግልጽ ነው። ይሄ መሊከል ሙሉክ የአላህ መጠሪያ። ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ፣ ሁሉም በአስቀያሚ ሁኔታ ነው የሞቱት ይላል። የዘመናችንን ሙዓመር አልቀዛፊን ውሰዱ። እሱ እንትን አልነበረም፣ የኩራት ጥግ ነው ንግግሩ ሁሉ። የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል። ግልጽ ነው። እኔ ለአውሮፓውያን ነው መመጥን እያለ አሟሟቱ የሁላችን የምናውቀው ፍጻሜ ላይ ነው ያረፈው። በእውቀት በሳይንስ በቴክኖሎጂ በዘመናችን የተመኩትን አላህ ሰብሮ አሳይቶናል። አሜሪካ ወደ ጠፈር ያመጠቀቻት የመጀመሪያዋ መንኮራኮር ቻሌንጀር ትባላለች። ቻሌንጀር ተፈታታኛዋ ማለት ነው። ስሟን ከምን ሰጡት መሰላችሁ? that challenge is the power of God ማለት ነው። የአምላክን ኃይል ምትጋፋ ማለት ነው። ስሟን ምን አሉት? ቻሌንጀር። አላህ ግን ለአንዴ ከመብረር ውጭ እድል አልሰጣትም ነው። የመጀመሪያው ትሪፕ ላይ የመጀመሪያው መምጠቅ ላይ ነበር የፈነዳቸው። ኩራት ተሰማቸው፣ በሳይንሳቸው ኮሩ። አላህ መንገድ ላይ አንዴ መሄድ እድል አልሰጣትም። በዘመናችን በፊልም መልኩ የተሰራውን ታቆታላችሁ። ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት።
እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው የማይችል መርከብ ከባድ ቃል አስመጡ ታይታኒክን አላህ አንዴ ከመጓዙ ጭድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ ዛው ውስጥ በእውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ ያያዝዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ በእውቀቴን ያገኘሁት አለ አላህ ምን አልፈ خسفنا به وبداره الارض ከነቤቱ መሬት እንድትወጣው አላህ አደረገ ኮራ ያለን ሰው አላህ ቀብሮት ነው የምታገኝ ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ተመለከታለህ በዲን ስም እንምጣ በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም እንገሩ አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል እሱንም ነው ማስተላለፍ የፈለኩት يقول النبي صلى الله عليه وسلم ابو داود باوሩት ሐዲስ ላይ وروي ان رجلا من بني اسرائيل ከበኒ እስራኤሎች ውስጥ ይላሉ ከሳቸው በፊት የነበሩት አንድ ሰው ስጁድ ላይ ወድቆ ይሰግዳል ልክ እየሰገደ ያለ አንድ ሌላ ሰው ይመጣና አንገቱ ላይ እግሩን ጫነበት በጣም መጥፎ ሰው ነው ማለት ነው ስጁድ ላይ ያለን ሰው አንገቱ ሰውየው ስጁድ ላይ እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك አላህ አንተን ማጭራሽ አይመረህም አለ ተገቢ መስላል ግን እቺ እንደ ኩራት አላህ ያያት በዘመኑ ለሚገኝ ነብይ አላህ ወህይ ያወረደ ዋሽታሃል በል አላህ ማይመረው አንተን ነው አለ ከሊማ ቀሲራ ኮች በጣም የረሳነው አለ መላችሁ ለዛ ተራቃለ ይመስል እውነትም እንደ ሰውየው ጥፋት ይገባዋል ምትለው ማን አንተ በኔ ምትብለው ለማረው አልመረው አንተ ምን አሳወቀ ليس لك من الامر شيء አንተ እዚህስ ጉዳዩስ ምን ከተተ كلمه ኮች اذا قال الرجل هلك الناس ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሰዎቹ ጠፋ ያለቀን ጠፉ ያለቀን فهو አሉ اهلكهم ጥፋትን የፈረደባቸው እሱ ነው አልጠፉም እነሱ በሌላ ሐዲስ ላይ فهو اهلكهم افعال التفضيل አድርገው በጣም የጠፋው እሱ ነው ከሰው ጠፋ ጠመመ ያለ ሰው ሲጠመነው ወይም አላህ ጥመትን ሲያላብሰው ሙእሚን ራሱን ነው መግቢያን የታቀው ነገር ታፔላ ሰጭማን ነው አንተን አላህ ያደረገ ኢማም ኢብኑ አልጀውዚ ልብ እንድንል አንድ ነገር ይኖርናል ወለሩበማ ይላል ኢብኑ አልጀውዚ ማለት ተልቢስ ኢብሊስ ብዙ መጽሐፍ የጻፈ ዓሊም ናቸው ሰይዱል ኻትር ይታወቃል ከዚች በዚህ ኡመት ውስጥ በርካታ መጽሐፍ ጽፈዋል ከሚባሉ ሶስት ሰዎች ውስጥ አንዱ ኢብኑ አልጀውዚ ናቸው ሲዩጢ ኢብኑ ተይሚያ ሶስቱ ይገኙበታል አንድ ኪታባቸው ለምን ይላሉ ወለሩበማ ይላሉ ምናልባትም ትመለከታለህ ወለሩበማ ለተረ الرجل قد قصر ثوبه ምናልባትም አንድን ሰው ልብሱን እስከ ጉልበቱ አሳጥሮ ልታየው ትችላለህ وفي قلبه كبر فرعون ይላል ውስጡ የፍርዓውን ኩራትን ተሸክሟል ይላል እኔ ነኝ ኡስታዙ እኔ ነኝ ዳዒው እኔ ነኝ እንትን ጠበቃ የዲን አለቃ ማለት ውስጡ ይጀምራል ያኔ ሲጠፋ ነው ያስ እና አላህ ይወፍቀን ወዳጆቼ ውስጣችንን ስብር እሽት ማድረግ አለ ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል الله سبحانه وتعالى
በመተናነሳቸው ትልቅ ደረጃ የሰጣቸውን አንድ ሰው ልንገራቸው። ዑመር ኢብኑ አብዱል አዚዝ ይባላል። የሙስሊሙ ኡማ ኸሊፋ ነበሩ። ኸሊፋ ማለት እንግዲህ በእርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል? የካታር መሪ ያለው፣ ሳውዲ፣ ዱባይ፣ የነዚህ ሁሉ ኸሊፋ የነበሩ አሉ። ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ። እርሳቸው አንዴ የንግስና ወንበራቸው ቤታቸው ላይ ቁጭ ብለው እንደኛ እንዲህ መብራት የለም፣ ሻማው ጠፋ። ሲጠፋ እንግዶች አሉ፣ ኸድራማው ሁሉም አሉ። እርሳቸው ብድግ አሉና ሻማውን አስተካክለውት አብርተውት ተመለሱ። ሲመለሱ ሰዎቹ ምን አሏቸው? የአሚረል ሙእሚኒን አንተ የምእመናን መሪ ምን አለኛም ብትነግረን ብናስተካክለው አንተ ትነሳ አሏቸው። እርሳቸው ምን አሉ? ምንድነው ችግሩ አሏቸው። ስሄድም ዑመር ነበርኩ አሏቸው፣ ስመጣም ዑመር ነኝ። ምን የተቀየረ? ግልጽ ነው። ምን ተቀየረ? ኩራት የለም መሪዎቹ ዘንድ። ይሄ ዓሊም ይሄ ትልቅ ኸሊፋ ሲሞቱ ቤተሰብ ተቀምጠው ነበር። ያው ጣረሞት ላይ ነበሩና ቤተሰቡን ውጡልኝ ያሉ ይላሉ። ከውጭ ነን እንሰማ ነበር ሚሉት። ከዛም አንዲትን አንቀጽ ቀሩ። تلك الدار الآخرة ያችን የቀጣዩን ዓለም እኮ ነجعلها እናረጋታለን للذين لا يريدون علوا في الأرض ولا فسادا ለነዛ መሬት ላይ ከፍታን ለማይፈልጉት ኩራትን ለማይመኙት እናደርጋታል ولا فسادا ምድርን ለማይበክሉት ነው ምን ሰጣት። እቺን አንቀጽ ቀሩ። ስንገባ ሩሃቸው ወደ አላህ ዳ ነበር ይላል። እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጣ። የውስጥ ይስዳ። አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ። ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ፣ ዳዕዋችን ሚዛን የሚደፋው ውስጥ ሲጸዳ። አላህ ሁላችን ይወፍቀን።